ከልብ ነው ምን ትምሪ ናፍቀሽኛል ብዬ ካወራሁ እኔ ናፍቀሽኛል አልናፍቅሽም ወይ ዛሬ እንትን ይደፋብኝ ቀጣይ አሲድ ስላለመድፋቱ እርግጠኛ አይደለም። እኔ ነው ተነጋግር ጨርሰናል። በቃ አላስፈልግም ካለ ምን አገባው? አሁን ካንተ ጋር ብቻ ሳይሆን ከኔ ጋር ነው ጸቡ። አንተን አልፈልግም እሷ ነው ፈልጋ አንቺ ምን ነፋቀር ከሆነ እኔ እናንተ ምን ነፋቀር ያረግልኝ አንቺ እንደዚህ የምትቆረቆው የት ምን ስለሆንሽ ነው? እኔ ነው ማስፈልግሽ ነው ቢሆን የሚያስፈልግሽ ንቀት ምናምን ሳይሆን ሪሌሽንሺፕ ላይ ማንም ሰው ጣልቃ ባይገባ እንመልሰው። ምን ሀሳብ ወይስ ልግባ ወይስ ልውጣ እንደሆነ መርጥም በቶማችን ሰው ነው ታያልከኛለህ። ማይመስል ነገር አርግ ብለኝ እኮ ያርግልህ እኮ የተፈጠረው ነገር እያየ እኮ ነው። ደግሞ እኔ ላይ ትጫዋለህ እንዴ? ስለደበረው ነው ምን አርግልኝ እንድሞት ነው የምትፈልጊ? ነገሮችን በጣም በጉልበቱ ነው የሚያስበው። በቃ እሱ ያለው ብቻ ነው የሚሆነው። ወራለው በቃ ተክሊታችን ይጣል ወደ እኔ እናትና አባቴ ቤት ስላለማዋረድ ምንድነው ዋስተነኝ? ያንተ ነገር ሲነሳ ግን አንቺ ረጭራታ ቆይ ወደዛ አይ ግን አንተ ምህትነት የማትፈልግ ከሆነ ስትፈልጉ ሁለታችሁ ጠንቀር ብላችሁ መቅረት ትችላላችሁ። ያንተን ጃኬት አርግታ ነው እንዴ ባታ የምትጠብቀኝ? እኔ መግባባት ካልቻለ እየቆየ ሲሄድ ወደ ሌላ ነገር ነው የሚያመጣው። የምትፈልጊው ነገር ላይ ጠይቂኝ በቃ። ሰላም ተመልካቾቻችን፣ እንግዲህ ዛሬ በአዲስ ቪዲዮ ተገናኝተናል። እንግዲህ ያው ከዚህ በፊት የነበረውን ቪዲዮ ታውቁታላችሁ ብዬ ተስፋ አደርጋለሁ። ካላያችሁት ደግሞ እዚህ ታች ላይ ኮሜንት ሴክሽኑ ላይ ዲስክሪፕሽን ላይ እናስቀምጥላችኋለን፣ ገብታችሁ እዩት። ከባርች ጋር ትንሽ ሰላም ለመፍጠር ምናምን የሄድንበት ርቀት ነበረ እና ከሞላ ጎደል አሪፍ ላይ ነው ያለ ነው። እሱም ያው ሰላምን ፈልጎ መጥቷል። እንግዲህ ሰላምን ፈልጎ የመጣን ሰው ደግሞ አለመቀበል ያው ችግር ነው እና ሰላም ደግሞ ከሰይጣን ያርቃልና ብቻ አሪፍ ነው። ለሰላም ነው የመጣው። ከሰሉ ጋር ያለውን ነገር ደግሞ ፊክስ ለማድረግና ለመታረቅ ፈልጓል። እስቲ የሆነ ነገር በላችሁ። እሺ ሰላም ተመልካቾቻችን፣ እሱ እንዳስተዋወቃችሁ ነገር ከሰሉ ያለው ነገር ትንሽ ብዙም ደስ አይልም። እንዳለ ያለችኝ እኔ እሷን አጥቼ ነው መኖር አልችልም። ስለዚህ ይሄን ጉዳይ ያበላሸው ራሱ ቶፒክ ነውና በራሱ መንገድ ያስተካክለው የፈለኩት። ስለዚህ እኔ ሰላም አጥቼ መኖር የምችል ሰው አይደለሁም። ትልቁ ድክመቴ ምንድነው ካላችሁ ሲያደርጋለች በጣም መምጣት ምናልባት ስሜቱ የሚያደርገኝ እሱ ነገር ይሆናል ብዬ አስባለሁ። እና ይሄ ነገር ቶሎ ተቋጭቶ ከእሷ ጋር ሰላም የሆነበት ነገር ቢመቻች በጣም ደስ ይላል። እሺ ችግር የለውም። ግን ምንድነው ዞሮ ዞሮ ተወቃቃሽ መሆን ምንም የሚበጀን ነገር የለም። ያንተ ጉዳይ ነው የኔ ጉዳይ ነው። እነሱን እነርሳውና አሁን ላይ ማንም ጥፋተኛ ላይሆን ይችላል፣ ማንም ጥፋተኛ ሊሆን ይችላል። እሱ እንግዲህ ፈጣሪ ያውቀውና እንለፋው ዝም ብለንና አሁን ላይ እዚህ የመጣ ነው እኔ ልወቀስ ወይ ለወቅት ምናምን አይደለም። አንተ ልትወቅስም ልትወቀስም አይደለም። በቃ የሆነ ሰው ይቅርታ የሆነን ሰው መጠየቅ ከፈለገ ራሱን አተናንሶ ወይም ደግሞ እኔ ነኝ ጥፋተኛ ብሎ ነው ይቅርታ ሊጠይቅ የሚገባው እንጂ አንተ ነህ ጥፋት ያጠፋው እያልክ ይቅርታ መጠየቁም ያንል ስሜት አይሰጥም። ልትመክረኝ ነው እንደመጣው? ይኸውልህ አሁን ሰሉ ትመጣለች። ስትመጣ እየመከርኩ አይደለም። ከዚህም በፊት ሁለቴ ሶስቴ ምናምን ተገናኝተናል። ስንገናኝ ሁሌ በቃሽ ነው የምትሆነው። አንተና ምንም የተለየ ነገር የላችሁም። አሁንም እዚህ ጋር እየነቀፍኩ ምናምን ነገር አይደለም። እዚህ ጋር ሰሉ ከመጣሽ በኋላ በቃ እስቲ ለመጀመሪያ ጊዜ አጥፍቻለሁ ሰው። ስለዚህ ለሱ ደግሞ ይቅርታ ያላንቺ መኖር ከብዶኛል ብለህ ይቅርታ ጠይቀት። አዳምጠኝ። ሁላችንም ትላልቅ ሰዎች ነን። ማን አጠፋ ማን አላጠፋ ምን ያውቃል? አሁን አንተ አጠፋ ሳልከኝ አይደለም እኔ አጥፍቻለሁ ብዬ አንተ የመጣሁት ገብቶሃል? አጥፍቻለሁ ማጥፋት ያለብኝ ማስተካከል ያለብኝ ግን ከእሷ ጋር እንድታገናኘ እንጂ አንተ አጥፍተሃል እንትና ልክ ነው እንድትለኝ አይደለም። በቃ ሁላችንም ትልቅ ሰዎች ነን። ጥፋትና ልማት ምን እንደሆነ እናውቃለን። ስለዚህ ያለውን ነገር ፊክስ እናድርገው እናስተካክለው። ገባኝ። አንተም እኮ እኔ ጋር ስትመጣ እኮ ሁኔታውን ያስተካክለዋል እና ደግሞ ለሰሉም ይቀርባል ብለህ አስበን አይደል የመጣው? አስቤ የመጣው ግን ስለበጠበጥከው ነው። አንተ እኛ መሀል ገብተህ ስለበጠበጥከን እንጂ ያን ነገር በራሴ መንገድ ማስተካከል ከብዶኝ እንዳልሆነ እንድታውቅልኝ እፈልጋለሁ። ወይ ለመግባትና መውጣት እኮ ማለት ነው የግድ ፍቅረኛ ስለሆንክ ብቻ አይደለም መግባትና መውጣት የሚመጣው። መግባትና መውጣት የሚመጣው የቅደም ተከተል ጉዳይ ብቻ። አንተ ነው የገባው ማለት አንተ ነህ ከኋላ የመጣው። መግባትም ከሆነ ማለት አንተ ገብተህብን በጠበጥከን ምናምን ልትለኝ አይገባም። እንዴት እንደማስረዳ እራሱ አላውቅም። አንተ ፍቅረኛ ነህ እንዴ? እሱ ወንድሟ ነኝ እያልክ ነው አይደለ እኮ። እና ታዲያ ምን ሆኖ ተረገባህብን የምትለው? መጀመሪያም ነበርኩኝ፣ መጀመሪያም ወንድሟ ነበርኩኝ፣ አሁንም ወንድሟ ነኝ፣ ወደፊትም ወንድሟ ነው እንደዛ ነበር። አሁን ሆኖ ነገሩን ለምን አናስተካክለው? ግን በዛ መሀል እኔ በእናንተ መሀል አልገባውም። መጀመሪያም ነበርኩኝ፣ መጀመሪያም ወንድሟ ነበርኩኝ፣ ቀጣይም ወንድሟ ነው መሆን።
ያንን ነገር አምነህ መቀበል መቻል አለብህ። ስቲል ግን ካጠገቧ ላይ አልፈልግም ስላልከኝ እሺ ብዬሃለሁ እኮ አይደል? በቃ አሁንም እዚች ጋር አንተን የበጠበጥከው እንደዚህ ምናምን እንዴ ባለፈው ሱቋ ላይ ገብተህ ምንድን ነው ያደረግከው? ምንም የማይደረግ ነገር እኮ ነው። ሰው በተሰበሰበበት ያኔ ደፋህባት። አሁን እኮ ለመወቃቀስ ምናምን ሳይሆን በቃ ያጠፋው ነገር አክሰፕት አድርግ። እሺ ያጠፋሁት ነገር ካለ ይቅርታ እያልኩ እኮ ነው። እዚህ ጋር መቆሜ እኮ በራሱ አጥፍቻለሁ ለማለት ነው አይደል? አዎ ግን ተናንሳ ነው ይቅርታ የምጠይቀው ነው። እንደዛ ማለት እኔ ስንት ጊዜ ነው ከሷ ጋር እወድሻለሁ ከተባባልኩኝ ናፍቀኛል ከተባባልኩኝ ያንተን ጃኬት አርግታ ነው እንዴ የምትጠብቀኝ? እኔ እንዴ ተረዳኝ እስቲ አንተ ራስህ እስቲ በእኔ ቦታ ሆነ እስቲ አንተ ያንን ተናግረህ እንደዚህ አይነት ነገሮች አንተን እኮ የሚረብሹ ከሆነ እነሱን ነገር እኮ እንቀርፈዋለን አለን አይደል? ስለዚህ እሱን የምንቀርፈው ከሆነ ደግሞ አሁን እዚች ጋር መታ ደግሞ ሌላ ነገር ስራ አትግባ። አንደኛ ነገር እዚህ ይዣችሁ የመጣሁት አንደኛ ነገር ለሶሊ አልነገርኳትም። በዚያው አጋጣሚ ተመልካቾቻችን ሰሎን ለሆነ ጉዳይ ላወራሽ ነው ብዬ ነው የጠራኋትና ስለምን ላወራት እንደምችል ምናምን ነገር ምንም የገመተች ነገር አልገመተችም ማለት ነው። ስለዚህ አሁን ገና ባርችን ስታዩ ራሱ ምናልባት ሊከፋት ምናምን እንደሚችል ኤክስፔክት የሚደረግ ነገር ነው። ለዛም ነው እንደዚህ ሰው የሌለበት አካባቢ ላይ ማንም ወጪ ወራጅ ምናምን የሌለበት ቦታ ላይ እዚህ የጠራኋት። እዛ ያለውን ነገር ምናምን በተቻለ መጠን እንደዚህ ፊክስ ለማድረግ ምናምን ጭምር ነው እንጂ አስፈላጊም ሆኖ አይደለም። ወይ ካፌ ስር ወይ ደግሞ የሆነ ቦታ ላይ ነበር ልቀጥራት ያሰብኩት። ግን ምናልባት የሚደብራት ከሆነ ምናልባት ስሜታዊ የሚያደርጋት ነገርም ከሆነ ብለን ነው እዚህ እንድንገናኝ የተደረገው። ስለዚህ አሁን ይኸውልህ ባርች እኔ የመከርኩ አይደለም። ደግሞ የሚመከረው ትንሽ ልጅ ብቻ አይደለም፣ ያጠፋ ሰው ሁሉ ይመከራል። ካጠፋ ትመከራለህ። መመከርን ያን ያህል አትጥለው። ስለዚህ አሁን እዚህ ትመጣለች። ስትመጣ በስርዓት ታወራታለህ። ቶፒክ እኔ ማንም ሊመከር ይችላል። አንተ ግን እሺ ችግር የለም። የኔን ተውና ብቻ ስትመጣ በሰላም ማውራት እሱን ብቻ ነው የምፈልገው። ምክንያቱም እኔ በቃ ችግር የለም። እንግዲህ ተመልካቾቻችን እነሱ ያለፈ ግንኙነትንም ትውውቅም ስለሌለን በደንብ የመግባባት ነገር ይኖራል ብዬ ኤክስፔክትም አላደርግም እውነት ለመናገር። ግን ደግሞ እሷ ከመጣች በኋላ ደግሞ ማውራሽ ነገር ስላለኝ ጀማርቱ መናገር ነበረብኝ ማለት ብቻን እንደማገኘ ነው ማውቀው። ኬፍ ቢያቸው ሰላም እንዴት ናችሁ? እሺ እንግዲህ የሰውኛ ባህሪ ሆኖ ሰው የሚደግፈው የኔ የሚለውን ሰው የሚቀርበውን ምናምን እና እኔም ልደግፍም ልቆረቆርም የምችለው ላንቺ ነው። ግን ደግሞ ባርች መጥቶ ካንቺ ጋር ያለው ነገር ፊክስ ማድረግ ይፈልጋል እና ይቅርታ ልጠይቅሽ ይፈልጋል። ማን እሱ? ብቻ አውሩ እናንተ አወራን እኮ ከእሱ ጋር ሲጀመር አንተ ራስህ ላይክ ልትነግረኝ ይገባ ነበር። እኔ ላይክ እንዴት ታግባብተኸው አብራችሁ እንዳላችሁ አለ አይ ቲንክ ደስ ይሻል ብዬ አስባለሁ። ለእኔ ይቀርብ ነበር። ከኔ ጋር ያለው ነገር መፍታት ያልቻለ ሰው ከአንተ ጋር ይፈታል ብዬ አልገምትም። ምክንያቱም ከአንተ እኔ እቀርባለሁ። ገባኝ። ግን አንዴ ሁለቴ ምናምን ነገር መጥቶ መለስሽ ናቶ የአንተን ታማልደኝ የምትችለው ብሎ ስላሰበ እኔ ጋር መጥቶ አውርቶኛል እና ደግሞ እኔም ስላመንኩበት የእናንተን ሰላም ሆን ስለምፈልገውም ጭምር ነው እዚህ ድረስ የመጣሁሽ እና ያለ ፍቃድሽ ምናምን ነገር እዚህ ስለጠራሁሽ ለሱ ይቅርታ እውነት ለመናገር ግን በቃ አንቺ ስሚውና ከዛ በኋላ ይፈርሽ እዚህ ደረጃም አይደርስም ነበር ማለት ላይክ ላንተ ያለኝ ፍቅርና ክብር እንዳለ ሆኖ ንቀት ምናምን ሳይሆን ሪሌሽንሺፕ ላይ ማንም ሰው ጣልቃ ባይገባ እምል ሰው ነኝ እና በራሴ መንገድ አጥፍቶብኝ አስከፍቶኝ እንኳን በራሴ መንገድ ለመፍታት ሞክሬያለሁ ደጋግሜ። ግን አይ ቲንክ ነገሮችን በጣም በጉልበቱ ነው የሚያስበው። በቃ እሱ ያለው ብቻ ነው የሚሆነው ምናምን። ሲቀጥል ሪሌሽንሺፕ ላይ መተማመን ከሌለ ባዶ ነው። ሊያምነኝ ካልቻለ ምንም ላደርግ አልችልም። በጣም የቻልኩትን ያክል ለማስረዳት ሞክሬያለሁ።
እንዲህ የሚለው ሪዝንም የለውም ሊያስረዳ የሚችለው አንተን ነው ምክንያት እያደረገ ያለው። እሱን ደግሞ አንዳንዴ ለምትወደው ሰው ስትል ሰው ብዙ ነገር ይችላል። ሞክሬያለሁ። እዚህ እኔና እሱ መሀል ያለው ነገር መግባባት ካልቻለ እየቆየ ሲሄድ ወደ ሌላ ነገር ነው የሚያመዝነው። እዚህ በዚህ ቢበቃን ነው የምለው የባሱ ነገሮች ሳይመጡ። እሱ አንቺ ምርጫ ነው ግን እሱ ነገር የሚፈልገው ነገር ስላለ የኔ ምርጫ እሱ ነው። ምክንያቱም ዛሬ እንትን የደፋብኝ ቀጣይ አሲድ ስላለመድፋቱ እርግጠኛ አይደለም። ሰልም የኔ ቤት እንደምገልጽልሽ አላውቅም፣ ግን በቃ ነገሮችን አስተካክላለሁ ምናምን ስል ነገሮች ጭራሽ ውስብስብ ይሆናል። ምንም ነገሮችን ለማስተካከል እየሄድክበት ያለው ነገር ልክ አይደለም። በቃ በጉልበት ነው የምታስበው። እንትና መጣ እኔ እገለዋለሁ፣ እንትና መጣ እንትናን አስቀይመዋለሁ ምናምን። እንዴ እኔ ወድጄ እንጂ ፈርቼ ምናምን እንድኖር አይደለም የምፈልገው። ፍቅር ከሆነ ደግሞ ሰው ተዋደና ተፋቅረህ እንጂ እየፈራው እየተሳቀቅኩ ምናምን መኖር አልፈልግም። በቃ ቶፋን ነው መሀላችን ስትል የነበረው አይደለም። ጭራሽ ማን ወንዱም ሴት የማይታወቅ ሰው ስጦታ ሰጠሽ ብለህ ነው ያዙ ይላል ስትል የነበረው። እንዴት ብዬ ነው ላንተ ማስረዳት የምችለው? በቃ እኔ ናንተ ህይወት ከሌለ መጣው ገፍቼ መጣው ስራ ቦታዬ ድረስ አስጠራው። እንደዛ ሆነ ሄድክ። ነገ ከነገ ወዲያ እኔ እናትና አባቴ ቤት ስላለማዋረድ ምንድነው ዋስተናኝ? እንዴ አላገባኸኝም እኮ ሚስትህ እኮ አይደለሁም አይደል? ጓደኛ ላይ ነው ያለ ነው ገና። ግን ራሴን ሪአክት እያደረኩት እንደ ሚስት ነው። አንተ ግን እሱ አልገባህም። በቃ የሆነ ነገር ላይ እንደዚህ 10 ሳሎን ላይ አስቀምጣ በዚህ ውጪ በዚህ ግቢ እንድትለኝ ነው እየፈለክ ያለው። እንደዛ ደግሞ ማድረግ አልፈልግም። እንደዛ አይደለም በቃ የምፈልገው ማለት የሁሉ ነገር ያደርሳል እንዴ? ቆይ ይኸውልህ እኔ አንተ ላይ የሚገባህን ክብር አለጽፍ መስጠት ያለብኝን ፍቅር ልስጥህ። ከዛ ውጪ ያለው ነገርን እንድትገድበኝ አልፈልግም። እግዚአብሔር ነው አንቺ ናተች ነው ማለት ካንስታለች ያሳለፋቸው ጊዜያቶች ምሽቶች አንድ ሰዓት ነው መኖር ማይችል ሰው እኮ ባህሪውን ያስተካክላል። አባ ምን አድርጊ ነው የምትለኝ እንዴ? እኔ መተው ማልችለው ሰው ነው እያልከኝ ያለኸው እንዴ? በቃ ሲጀመር ሪሌሽንሺፕ ላይ እኮ መተማመን ከሌለው ባዶ ነው። እኔ እኮ አምንሻለሁ ወንድሜ ነው እያልሽኝ አይደል እንዴ? እና ካመንከኝ ምንድነው አድርጊ የምትለኝ? ተይኝ እኮ ነው እያልኩሽ አይደል? አምነኸኝ ነው መተውልህ እንዴ? በቃ ካመንከኝ እኔን ነው መተው ያለብህ። በቃ ለእኔ ተው፣ ኃላፊነቱ ለእኔ ተውና ተወኝ። በቃ ትዳር ማለት እያሰብን ያለ ነው። እኔ ቃቃ ምናምን አልወድም። በቃ እሱ የምትፈልጊው ነገር እኔን ጠይቂኝ። በቃ እኔ ደግሞ እሱ አንተ ቆይ እህትህ የምታሟላልህ ነገር ሚስት በሚስትህ መተካት ይቻላል እንዴ? በቃ ሁሉም የራሳቸው የሆነ ቦታ አላቸው። ያንን መረዳት ማትችል ከሆነ ትርፉ ድካም ነው። እዚህ መምጣት አይጠበቅብህም። በቃ በየቀኑ ሰው ማስቀየም ምናምን አይሰለችም እንዴ? ሲጀመር ማለት ሰው ራሱ ይገባል። ምን ላድርግ? እሱ ስላበላሽው ነው ራሱ እንዲያስተካክል ያደረኩት። አሁንም ከሱ ላይ ውጣ። በቃ ነገ እኮ ቤተሰብ ይመጣል። ከቤተሰቡ አንድ አካል ነው። ነገ እናት አባት አሉ፣ እህት ወንድሞች አሉ። እነሱንም ስትፈልግ ልታስወጣ ነው እንዴ? ለብቻ ያንተ ጥለት ታስቀረኝ ነው እንዴ? እንደምንም አትንገረኝ፣ አይገባኝም። በቃ ማመንና መተው ካለብህ አምነህ ተወኝ። በቃ እኔ የፍቅረኛም ይሁን የሚስትነት ግዴታዬን ራሴ ልወጣ። አንቺን መተው አልችልም። እኔ እንድሞት ነው የምትፈልጊው? ምን እንዳደርግልህ ነው የምትፈልገው? በቃ እሺ ያለውን ነገር እንፍታው ነው። ይቅርታ አድርግልኝ፣ ያለውን ነገር እንፍታው። በቃ ይሄን ነው የምፈልገው። ከልብህ ነው ማለት የምሬን ናፍቀሽኛል ብዬ ካወራሁ እኔ ናፍቀሽኛል አልናፍቅሽም ወይ? መራራቁ ቀርቶ አልንገናኝም ወይ? ፍቅርዬ ፍቅር አይከብድሽም ወይ? ፍቅርዬ ፍቅር አይከብድሽም ወይ? አማላጅ ማን ሆነ ማንን ልላክልሽ? ጭንቀቴ ቢገባሽ ቢራራልኝ ልብሽ። አሁን ናፍቀሽኛል ማውራቱ አይደለም እኮ መኖር ነው ያለብን። በቃ እኔ ነገሮችን ለማስተካከል በራሴ መንገድ ሄድኩኝ። አንደኛ በጡንቻ የምታስበውን ነገር አቁም። በቃ አንተ ፊዚካሊ እንትን ስለሆንክ ምናምን ማንንም ገሌን ገላለሁ ነው ያልክ የምትዝፈውን ነገር አቁም። በቃ እኔ ኮንፈርት እየነሳኝ ነው። እኔ አንተን ወድጄህ እንጂ ፈርቼ እንድኖር አትፈልግም። ያን ነገር ላንቺ አድርግቼ አውቃለሁ እንዴ? በዙሪያ ላሉ ሰዎች ሄድክ ማለት እኮ ለእኔም ያው ነው። እሺ ተዋል። እዚህ እኔ ብቻዬን አንጠልጥለህ ምናምን እንድታኖረኝ የምታስብ ከሆነ አታስበው። ሩቅ አንሂድ። በቃ ጊዜ አንፍጅ።
ትርፉ ድካም ነው። ያልሽኝ ነገር ሁሉ አስተካክላለሁ። የተፈጠረው ነገር በጣም ይቅርታ። ምክሰው ታለቅሳለሁ። እርግጠኛ ነህ? እኔ ድጋሜ በእንደዚህ አይነት ሹ ከአንተ ጋር መጨቃጨቅ ነው የማልፈልገው። እኔ ያሳለፍኳቸው ቅጣቶች ነው የማውቀው። ቀጠቀጥቻለሁ። ይበቃኛል። ይቅርታ አደረግሽልኝ? እስቲ እንግዲህ ማየት ነው ደግሞ እሳይሻለሁ። ከዛ በኋላ አንቺ ብቻውን በቃ ይቅርታ አድርጊልኝ እንጂ ቀሪውን ነገር እኔ አስተካክለዋለሁ። እኔ አሁን የዛሬው አይደለም የሚያሳስበኝ፣ ነገ ምንድን ነው ነገን ሳስብ እንድፈራ እንድጨነቅ እያደረከኝ ነው። የምር ከልብህ ተጸጽተህ ከሆነ ደስ ይለኛል። አስተካክለዋለሁ። በጣም ይቅርታ እና በጣም እንደምንወድሽ ኑረው። እስኪ ከምትነግረኝ ነገር በላይ ኑርና አሳየኝ። አሁን በቃላት ያዥና ከዚህ በኋላ ነው በተግባር አሳይሻለሁ ማለት ነው። ጨረስን? ይሄን አንቺ ነገር አልክ በጣም ረጅ ስላለም አብረን ጨረሰን ነገር ምን ይላል? ታው ወደሽ ነው በቃ እንዴ በቃ ይቅርብ ይሆን ሰልፍ እና ታዲያ ይቅር ከተባባላችሁማ ተቃቀፉ። እኔ እኮ እንዲወጣላችሁ ወይ መድኃኒዓለም ደግሞ ዞራ አይዞህ ለጨዋታ ተገግብል እንኳን የለም ይወጣላችሁ ብዬ እኮ ነው የሚወጣው እኮ ሰልፍ እንግዲህ ያው ሰለሞን ከዚህ በኋላ በተቻለ መጠን እንዳልሽው ሶስተኛ ወገን እንዳይገባ እኔም ሶስተኛ ወገን የፈለገን ቤተሰብ ብንሆን ምናምን ነገር እንደዚህ ነገር ላይ ገብቼ እኔ ራሴ ባልመጣ እንደዚህ ጉዳይ ደስ ይለኛል እና ስለዚህ ከዚህም በኋላ አይፈጠርም ማለት አይደለም። ከዚህም በኋላ ሲፈጠር ሁለታችሁ አውጥታችሁ የምትፈቱበትን ነገር ብታመቻቹ አሪፍ ነው። ባሪያንት በቃ እንደዚህ አይነት ነገሮችን አምተን ማስተካከል በቃ ያለውን ነገር አውርቶ ለመፍታት ምናምን ነገር ብትሞክሩ አሪፍ ነው ብዬ አስባለሁ። ሰሉም እንጂ እንደዛው ሁላችንም ሰዎች እስከሆነ ድረስ እንግዲህ ማጥፋታችን አይቀሬ ነገር ነው። ሁሌ እናጠፋለን። አሁን ዛሬ ተስተካከለ ምናምን ነገር እንላለን፣ ነገ ግን መስተካከሉ ወይ ደግሞ መበላሸቱም አይቀር ነገር ነውና እሱ ነገር ላይ አሁን ቅድመ ዝግጅት አድርጋችሁበት ምናምን ነገር ለበለዚያ መዛለቁ ትንሽ አዛ ነው እና እንደዛ ነው የሚመስለኝ። ገባኝ። ግን ያው እኔና እሷ በጣም ነው የምንፋቀረው። እኔ እሷን አጥቼ መኖር አልችልም። የምሬን ነው። እኔ የመጀመሪያ ፍቅር ያዘኛል እየተሰማኝ ነው እና ከእሷ ጋር አጣልቼ ያሳለፍኳት ምሽቶች እያንዳንዱ ሰከንድ እንዴት ብዬ እንዳሳለፍኳቸው እኔ ነኝ የማውቀው። የማይነጉ እስኪመስሉ ድረስ አሁን ያ ነገር ተፈቶልኛል። ስለዚህ እኔ ከዚህ በኋላ ምንም ነገር የሚረብሸኝ ነገር አልፈልግም። ሌላም ነገር ይሁን ተው የሚባለው ሰው ይሁን። ስለዚህ እንዳወራ ነው በቃ ተክሊታችን ይጣል። በዛ ነው ተረጋግጠን ጨርስ። ችግር የለውም። እሱን አውርተንበታል እኮ ምንም አዲስ ነገር የለውም። በቃ እሱ ማለት ነው ምን እያልክ ነው? ማለትማ የእኔ ፍቅር በቃ ማላችን ገብቶ ቆይ አይደለም ሰላም እሱን ሌላ ጊዜ እናወራበታለን። ምንድነው ሌላ ጊዜ ምናምን እናወራበታለን? የህፃን ስራ ነው ለምሳሌ አንተ ልትሆን ምን ማለት ነው? ምንድነው ያወራችሁት? አይደለም ከሽሽ ልንገርሽ። እሺ ንገረኝ። አሁን አብተን እዚሁ አሁን ነው ሰው እኮ አሁን ምን እኮ ቢያንስ ረጋ ብለን እናውራ። እሺ እኮ ረጋ ብለን ምን ከቶፋ ከመሀላችን ይውጣ እያለ ነው? ኖ አይደለም እንደዛ አይደለም። ምንድነው የተስማማህ? ሰልወይናል ከባድ ነገር አይደለም። በቃ የተወሰነ ጊዜ እኔና አንቺ ቪዲዮ እንሰራም ነው። በቃ ቪዲዮ አይደለም። ቆይ ቪዲዮ መስራት አለ መስራት አይደለም። ተውዬ እኔ እናንተ እኮ ከሱ ጋር ጭቅጭቅ ከጀመርንበት ሰዓት ጀምሮ ቪዲዮ እንኳን በስንት ሰዓት እየሰራን አይደለም። ከዛም በፊት ሰርተናል እና ረጅም ጊዜ ሆኖናል። ስለዚህ ስራ ከመጣ መስራት ካለብን አሁንም እሰራለሁ። ማንም የሚከለክለኝ ነገር የለም። ያወራኸው ከሱ ጋር ምንድን ነው? ካሁን በኋላ ከመሀላችን እንዲወጣ ከመሀላችሁ ጋባችሁ ምናምን እስኪስተካከል ድረስ ምን ማለት ነው? በቃ እኔ ነኝ የሰሉ እየረበሽኳቸው ያለሁት። ስለዚህ እኔ እስኪስተካከል ድረስ ምንም ችግር የለውም እኮ ማለት ነው። እሱ ካመነ አይደለም አንተ ካመነ ምናምን አይደለም። አንተ ብቻ የምትወስነው ነገር ነው። የኔና ያንተ እህትና ወንድምነት አንተ በፈለግ ሰዓት ጀምር በፈለግ ሰዓት የምታውቀው ነው። እኔም እንደዛ አልኩኝ ሰሉ። ምን ማለት ነው? ከሱ ጋር እንደዛ እኮ አይደለም ሰሉ፣ እንደዛ አይደለም ያልኩት። እንደዛ ተስማምተን ምናምን አይደለም። እንዴት ቆይ አሁን ማለት እህትነትን ምን አድርገው እሱ ገብቶት ይልካል ለምን ታስቀምጣው? ምንም በዚህ ጉዳይ እስካሁን ድረስ እየተግባባን አይደል ማለት በቃ ዝም በለኝ። ከሱ ጋር ላውራ የተግባባችሁበትን ነገር መስማት ስለምፈልግ ነው። ይኸውልሽ ሰሉ
በቃ ባጭሩ ቀላል ነው። ስለደበረው ምናምን አይደለም። የኔን እህትነት ተሳደብ ነው እህትነቱን አይደለም። እህትነቱ በመንፈስ እኮ ነው አይደል እንዴ? አይደል? ስለዚህ በአካል ርቀን ነው አይደለም። በቃ እህቴ ነሽ ብዬ ሳስብ ከልቤ ነው አይደል? አሁን ሳምንት 2 ሳምንት አካባቢ ሳምንት ከምናምን አካባቢ አልተገናኘንም አይደል? ኖርማል ነው። ለዛ እስኪስተካከል ድረስ በመሀላችሁ ያለው ነገር በጣም ስትሮንግ እስኪሆን ድረስ ምንም የሚስተካከል ነገር የለም። ማመን ከቻልክ ታምነኛለህ። በቃ አይደለም። አይ ግን አንተ ምህትነት የማትፈልግ ከሆነ ስትፈልጉ ሁለታችሁ ጥንቅር ብላችሁ መቅረት ትችላላችሁ። ስለዚህ ሆነ የጠራኸኝ ማለት ነው። እንደዛ አይደለም። እንደዛ አንቺ እንደዛ ታስቢያለሽ? እንዴት ነው እንደዛ የምታስቢው? ማለት ነው እንደምታስቡኝ እኔ እኮ በራሴ መወሰን እችላለሁ። ገባኝ። እኔ መቼ አትወስኝም አልኩሽ እኮ። እኔ እናንተ ሰላም አይደለም የተስማማው ማለት ነው። ቀላል እኮ ነው። እሺ እኔ አንቺ ምን ነፋቀር ከሆነ እኔ እናንተ ምን ነፋቀር ያደርግልናል? ምን ማለት ነው? ስለዚህ በዛ እሺ ተባብለን ሄደ በቃ ቀደም ይቅርታ አልከኝ። ቶፋን ከኔ ህይወት አስወጥተሃል። እኔ እና እሱ ተነጋግር ጨርሰናል። በቃ ምን አገባው እሱ? አንቺ እንደዚህ የምትቆረቆሪት ምን ስለሆንሽ ነው? እኔ ነው ማስፈልግሽ ነው ቢሆን ያስፈልግሽ እንዴ? ወይኔ ሰሊና የምር ነው ተስማምተህ ነው? አይደለም ሰሉ እኔ ተስማማው። ችግር የለም። አይ ችግር የለም። ቶዬ አንተም የኔ እህትነት አንተ እንትን ላይ የማያስፈልግ ከሆነ ችግር የለም። ከኔ መራቅ ትችላለህ። አንተም ደግሞ ማለት ነው አንተም ያለሱ እኔ የምትፈልገኝ ከሆነ አንተም መጣ ትችላለህ። አሁን ትናንትና ተገናኝተን ነበር። ትናንትና ተገናኝተን ይቅርታ እንድትይ ስለፈለገ ያለን አማራጭ ነው። ያስፈልገኛል ዛሬ ነገር ከኔ እፈልገዋለሁ ሰሉ ለሱ ፍላጎት እፈልገዋለሁ። እኔ ግን ለዚህ ልክ ባንክ ላንተ ጉዳይ ብትጨነቅ ምንድን ነው? በዚህ ልክ ብትጨነቅ ለምንድን ነው? እሺ እንዴ የኔ መራቅ ሲያሳስባት ያንተ መራቅ እኮ ነው እያሳስባት ያለው። አንተ የማይመስል ነገር አርግ ብለኝ እኮ ያርግልህ እኮ የተፈጠረው ነገር እያየህ እኮ ነው። ደግሞ እኔ ላይ ትጮኻለህ እንዴ አንተ? እንዴ በዚህ ልክ ለምን ነው የምትጨነቅልህ አንተ? አንተ ስለ መራቅ ስታስብ እኮ እንደዚህ ሆነች ያለችው። እኔ አልተኛው ያልካተ ወንድምነት ካልገባኝ ምን ላርግህ ታዲያ? እንዴት ላስረዳህ? እንዴት እንዳስረዳህ ነው የምጠብቀው እንዴ? አንተ ምንም የወንድምነትና የእህትነት እኮ ዲፊኒሽኑ ምንም አልገባህም። ታዲያ እኔ እንዴት አድርጌ ላስረዳሽ? እየገባኝ አይደለም ይሄ ነገር። እኔ አፈቅራታለሁ እያልኩኝ እኔ ሙሉ ነገር መስዋዕትነት ከፍላለሁ እያልኩኝ ያንተ ነገር ሲነሳ ግን አንጨረጭራታል። ማፍቀርና መውደድ ደግሞ ማለት ነው ከምትፈልገው ነገር ጋር አይደለም። ሰው የሚፈልገው እኔ ጋር ብቻ ነው እንደዚህ እየተሰማኝ ያለው። በቃ በሷ ጉዳይ እኔ ብቻ ነው እየተጨነቅኩ ያለሁት። አንተ መስፈርት አዘጋጅተህ እኮ ነው እየፈቀድክ ያለው እኮ። እንደዚህ ስታደርጊ እንደዚህ ነው የሚሆነው፣ እንደዚህ ነው እንደዚህ። በቃ ካንተ ጋር ተስማማን አይደል? ሰላም ለመፍጠር ለምን እንደዚህ የምትሆነው? ተፈጠረው ነገር ደግሞ ይሄ አይደል? አሁን ካንተ ጋር ብቻ ሳይሆን ከኔ ጋር ነው ጸባው። አሁን እንዴት አድርጌ ራሱ እንደማስተካከላት ጉዳዩ እንዴት እንደማስተካከል ምን ታፈቅረኛለሽ? በጣም እያሳሰበኝ። የዚህ ሁሉ ተጠያቂ ደግሞ አንተ መልሰህ እኔ ላይ ነው። በቃ ማረፊያ እኔ ነኝ። አንተ ባትኖር ይሄ ሁሉ ነገር አይፈጠርም። ሰላም ነበርን እስከ ተወሰነ ሰዓት። እሺ ልውጣ እኮ አልኩኝ እኮ። ወጥቼም እኮ አንተ ሰላም የለህም እኮ ያንተ መውጣት ነው ደግሞ ድጋሚ የረበሸኝ። ምን ሀሳብ ወይስ ልግባ ወይስ ልውጣ? እንደሆነ መርጥም እንዴ? እኔ አንተን አልፈልግም፣ እሷን ነው የምፈልጋት። የምታውቅልኝ እኔ ፍቅሬን እንጂ የምፈልገው ምን ታደርግልኝ? እሺ ብዬ ደግሞ ተመልካቾቻችን እንግዲህ ለዛሬ የነበረ ፕሮግራም ይሄንን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ እንግዲህ የሚገናኙ ከሆነ ተገናኝተው እራሳቸው ይቀርጹላቸዋል። እንግዲህ እኔ የምችለውን ያህል እንግዲህ ለማስተካከል ምናምን የሞከርኩኝ ነው። ግን ምንም እኔ ሁልጊዜ ለማስተካከል በሞከርኩኝ ቁጥር ሁልጊዜ ሰው እያጣሁበት ነው ያለሁት እና በቃ ሰልችቶኛል። ያው ካረንትሊ በቃ አሁን ባለሁበት ሁኔታ ላይ ምንም አይነት የደስታ ስሜት ምናምን እየተሰማኝ አይደለም እና በቃ